በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት አምናለሁ። የጌታችን የአምላካችንና የመድኃኒታችን የኢየሱስ ክርስቶስ አባት ይክበር ይመስገን። በግልጽና በስውር ስለሰጠኝ ጸጋ በየሰዓቱ ሁሉ አመሰግነዋለሁ። አቤቱ በዚህች በተባረከች ዕለት ጸሎቴን ትሰማኝና ልመናዬንም ትቀበል ዘንድ በገናንነትህና በአስፈሪነትህ በኃያልነትህና በመለኮትነትህ እለምንሃለሁ። አቤቱ ኀጢአቴን ያስተሰርይልኝ ዘንድ የተወደደው ልጅህን ቅዱስ ሥጋውንና ክቡር ደሙን ለመቀበል የበቃሁ አድርገኝ። ፍርሃት በሌለበት ረድኤትህ ጠብቀኝ። አቤቱ ሰውነቴን በተንኰል ከሚፈልጓት ተንኰለኞች ሁሉ አድነኝ። ትዕቢትን፣ ትምክህትን፣ ቂምና ምቀኝነትን፣ ቁጣና በደልን የመሳሰሉትንም ክፋቶች ሁሉ ከእኔ አርቅልኝ። አቤቱ በጌትነትህ ይቅር ባይነትህና ቸርነት ስውሩንና ግልጹን ታላቁንና ታናሹን ኀጢአቴን በደሌንም ሁሉ ይቅር በል። አቤቱ በቅዱስ ወንጌልህ ትእዛዝ መሠረት በጎዳናህ እንድሄድ አድርገኝ። አቤቱ የሰይጣንን የልቡን ክፋትና መቃጥኑንም ከእኔ አርቅልኝ። እኔ ባሪያህ ፍጹም ድሃና ምስኪን የተናቅሁና ደካማም ነኝና። አቤቱ መልካሙን ባደረግህልኝ ፈንታ የክፋትን መልስ መለስኩልህ። የቸርነትህን ጸጋ ሰጠኸኝ። እኔ ግን ደግሜ በደልኩ። ከክፋቴ እስክመለስ ጠበቅኸኝ፣ በእውነትም ጎዳና መራኸኝ። እኔ ግን ከኀጢአቴ አልተመለስኩም። አሁንም አቤቱ እንደ ቸርነትህ ይቅር እንድትለኝና በክንፈ ረድኤትህም ትሰውረኝ ዘንድ ቅዱስ ፈቃድህን እማልዳለሁ ወይም እጠይቃለሁ። አቤቱ ጎዳናዬን በሰላምና በደህንነት አቅና። በቸርነትህና በይቅርታህ ከክፉ ነገር ተወግጄ መልካሙን ነገር እንድከተል አድርገኝ። ለአንተ ክብር፣ ምስጋና፣ ስግደት ይገባል ለዘላለሙ አሜን። አብ ወልድ መንፈስ ቅዱስ በአነዋወር አንድ በገጽ ሦስት ናቸው። አብ ወልድ መንፈስ ቅዱስ በአካል ሦስት በመለኮት አንድ ናቸው። አብ በአካሉ ፍጹም ነው፣ ወልድም በአካሉ ፍጹም ነው፣ መንፈስ ቅዱስም በአካሉ ፍጹም ነው። እሊህ ሦስቱ አካላት በመለኮት አንድ ናቸው። ቅዱስ 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 እግዚአብሔር ኃያልና የሚያስፈራ ዓይኑ እንደ እሳት የሚነድ እሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር የራስ ጸጉሩ እንደ በረድ የነጻ እንደ ሰርዲኖስና ኢያሰጲድ ዕንቁ የከበረ እሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር የመቅደሱ አጥር በእሳት የታጠረ እሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር በጠላት ፊት የማይበገር እሱ ጽኑ አዳራሽ ነው። ቅዱስ 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 እግዚአብሔር ጠፈርን ያለ ምሰሶ መሬትን ያለ መሠረት ፈጥሮ ያለ ድጋፍ በቃል ብቻ ያጸና እሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር ሁሉም በየወገኑ የሚገዛ እሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር መንግሥቱ የማያልፍ ግዛቱም ለትውልደ ትውልድ ለዘላለም የሚኖር እሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር የሦስትነቱ ሥርዓት የማይለዋወጥና ለሦስትነቱ ምስጋና የሚገባው እሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር መባረቅት የሚላኩት ነጎድጓድ የሚያመሰግኑት እሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር ሦስት ሲሆን አንድ፣ አንድ ሲሆን ሦስት የሚሆን እሱ አንድ ቅዱስ ነው። ዓለምን ካለመኖር ወደ መኖር ያመጣ እሱ እግዚአብሔር ምስጉን ነው። ቁጣውን በቸርነቱ ባሕር የሚያሰጥማት እሱ እግዚአብሔር ምስጉን ነው። የመቅሰፍቱን እሳት በይቅርታው ውሃ የሚያጠፋ እሱ እግዚአብሔር ምስጉን ነው። የማይቀየም የዋህ ንስሐን የሚወድ እሱ እግዚአብሔር ምስጉን ነው። ኀጢአትን በቸርነቱ ጥላ የሚሸፍን እሱ እግዚአብሔር ምስጉን ነው። አበሳን በቸርነቱ ጉድጓድ የሚደፍን እሱ እግዚአብሔር ምስጉን ነው። በደልን በትዕግሥቱ መጋረጃ የሚጋርድ እሱ እግዚአብሔር ምስጉን ነው። ለእሱ ለብቻው ምስጋና ይገባል። ለመንግሥቱ እዘዝ ይገባል። ለሦስትነቱ ክብር ይገባል። ለካህሊነቱ ኃይል ይገባል። ለመለኮቱ ሥልጣን ይገባል ለዘላለሙ። መለኮት በገጽ ሦስት ሲሆን በአንዲት ክሂሎት ሰማይና ምድርን ባሕርንም በውስጧም የሚገኙትን ሁሉ የፈጠረ እሱ ነው። መለኮት በአካል ሦስት ሲሆን በባሕሪ አንድ ነው። ስለሆነም በአንድነት ኅብረት ብርሃንን ከጨለማ የለየ እሱ ነው።
መለኮት በስሉስ አካሉ ሰውን በአርአያችንና በምሳሌያችን እንፍጠር ብሎ አዳምን የፈጠረ እሱ ነው። ዳግመኛም ሥላሴ አዳም ከእኛ እንደ አንዱ ሆነ አሉ። የሥላሴ ምክር በጥቅመ ሰናኦር ቋንቋዎችን ለያየ። እርሱ ቅሉ አንድነታቸውንና ሦስትነታቸውን ሲያጠይቅ ኑ እንውረድና የከለዳውያንን ነገር በትንባቸው ብሏልና። ሥላሴ ወይም ሦስትነት ከመለኮቱ የአንድነት አነዋወር ሳይነዋወጽ በሦስት ሰዎች አምሳል በቤተ አብርሃም ተስተናገደ። ይስሐቅን ለመዋጀት በበግ አምሳል ለተመሰለ መለኮት ምስጋና ይገባል። ከኤሳው ይልቅ የያዕቆብን ስነ ባሕሪ የመረጠ እንዲሁም በመሰላል ላይ ሆኖ ለተገለጸለት መለኮት ምስጋና ይገባል። ሰዋሰውም የተባለችው ከመለኮታዊ ፀሐይ ጋር የመለኮት አዳራሽ በማኅፀኗ የተወሰነ የቅድስት ማርያም አምሳል ነው። ለእሷ በሰማይና በምድር በባሕርና በቀላያት ሁሉ አገልግሎትና ምስጋና ይገባል ለዘላለሙ አሜን። ዳግመኛም ጎህ እስኪቀድ ድረስ ለዚህ ለተመረጠ ሰው ያዕቆብ በጎበዝ ሰው አምሳል ለተገለጸ መለኮት ምስጋና ይገባል። በዚህ ጊዜ ስለ ምስጢረ ትስብእቱ ሲታገለው ሰው አምላክ ሰው ለመሆኑ ምስጢር በሰውና በእግዚአብሔር መካከል ዕድል ገጠመ ሲል አመለከተው። ይህንንም ቃል መሠረት በማድረግ ሁሉን ፈጸመ። በወንጌል እንደተነገረው የእግዚአብሔር ልጅ የሰው ልጅ ተብሏልና። በይሁዳ ዕፃ የአንበሳ ልጅ ተብሎ ለተሰየመ መለኮት ምስጋና ይገባል። ከተሸጠ ዮሴፍ ጋር ላልተለየ መለኮት ምስጋና ይገባል። በታላቅ ኃይልና በጽኑ ክንድ 12ቱን ነገደ እስራኤል ከባርነት ነፃ ላወጣ መለኮት ምስጋና ይገባል። እርሱ ቅሉ አብ አሕዛብ በኃይሌ በማዳኔ ይተማመናሉ፣ እውነትም በሱ ጸንታ ትኖራለች ብሎ እንደተናገረ መድራእትም የተባለም የአብ አንድ ልጁ የሚሆን ወልድ ነው። እንጨቱን ባለመቃጠል በእንጨቱ ላይ በሚታይ ነደ እሳት አምሳል ለሙሴ ለተገለጸለት የእግዚአብሔር መልእክተኛ ምስጋና ይገባል። ዕፀ ጳጦስም የተባለችው ድንግል ማርያም ስትሆን መልአክ የተባለውም የእግዚአብሔር ልጅ ነው። የአብ ልጅ እርሱ መለኮታዊ አካሉ ፍጹም እሳት የሆነ የአምላክነት ባሕሪ ያለው በሐር ግምጃ ላይ ተዋህዶ የሚያበራ ንጹሕና ጽሩይ ብርሃን ነው። ወልድ ልጅ በመባል ከባሕሪ አባቱ ከእግዚአብሔር አብና ከባሕሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ አያንስም። እርሱ አብ በፍጹም አካሉ እግዚአብሔር ነው። የእግዚአብሔር ቃል አባት ነውና መለኮታዊ አካሉ እሳተ ነበልባል ነው። አብ አባት በመሆኑ ከባሕሪ ልጁ ከእግዚአብሔር ወልድና ከባሕሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ አይበልጥም። እርሱ መንፈስ ቅዱስም እግዚአብሔር ነው። መለኮታዊ አካሉ ፍጹም እሳት ነው። ከአብ ጋር በአገዛዝ አንድ፣ በሥልጣን ትክክል ነው። እሊህ ገዢዎች በገጽ 3 በፈቃድ አንድ ናቸው። በማንኛውም ስነ ባሕሪ ሁሉ ፍጹም ልዩነት የለባቸውም። አንደኛው ከሁለተኛው፣ ሁለተኛው ከሦስተኛው ሳይለይ በመለኮት አንድ ናቸው እንጂ እነሱ አንድ አምላክ ናቸውና። የአብ ሕልውና ከወልድ ከመንፈስ ቅዱስ ጋር አንድ ነው። የወልድም ሕልውና ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስም ሕልውና ከአብ ከወልድ ጋር አንድ ነው። የአብ መንግሥት ከወልድ ከመንፈስ ቅዱስ ጋር ትክክል ነው። የወልድ መንግሥት ከአብ ከመንፈስ ቅዱስ ጋር ትክክል ነው። የመንፈስ ቅዱስም መንግሥት ከአብና ከወልድ ጋር ትክክል ነው። የአብ መለኮት ከወልድ ከመንፈስ ቅዱስ ጋር አንድ ነው። የወልድ መለኮት ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስ መለኮት ከአብ ከወልድ ጋር አንድ ነው። የአብ ሥልጣን ከወልድ ከመንፈስ ቅዱስ ሥልጣን አይለይም። የወልድ ሥልጣን ከአብና ከመንፈስ ቅዱስ ሥልጣን ልዩነት የለበትም። የመንፈስ ቅዱስ ሥልጣን ከአብ ከወልድ ሥልጣን ፈጽሞ አይለይም። የአብ ባሕሪ ከወልድ ከመንፈስ ቅዱስ ጋር አንድ ነው። የወልድ ባሕሪ ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስም ባሕሪ ከአብ ከወልድ ጋር አንድ ነው። በዚህ በሥላሴ አንድነት ስሉስ ቅዱስ ስለ ሦስትነታቸው ብለው በየጊዜውና በየሰዓቱ ለዘወትር ፈጽመው ይቅር ይሉኝ ዘንድ እማጸናለሁ። ነፍሴንና ሥጋዬንም አደራ አስጠብቃለሁ። ይቅርታቸውና ሀብተ ረድኤታቸው በወዳጆቻቸው በሁላችንም ላይ ለዘላለሙ ይኑር፣ አሜን።